ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤቶች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም። በያላችሁበት ሰላማችሁ ይብዛ። የዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አብራችሁን ሁሉ ማለት ነው። ያው ጠፍተናል፣ አይኑ ጠፍተናል። ያው በቴክኒክ ጉዳይ በተለያየ ቴክኒክ ጉዳዮችን ያው የተለያየ እየጠፋን ያው ሲመቸን ደግሞ ሲመቻቸን ብቅ እንላለን። እንዴት ናችሁ? እዚህ ሰፈር እዚህ መንደር ደህና ናችሁ ወይ? ወደ እንግዲህ ናታና ዳጣ መጨረሻቸው ምንም እያማረ አይደለም። ሌላው ይሁንና የዳጣን እናት እስካሁን አለማሳወቅ ይሄ ንፉግነት ነው። አሁን ንፉግነት ነው። ሌላው ደግሞ አንድ ምን ልላችሁ ፈልጌ ነው። አሁን በናታና በዳጣ መካከል ያለው ናታን አሁን ምን እያደረገ ነው ያለው? በነገራችን ላይ ይሄ ምሳሌ ይሁን እንጂ እንደነዚህ አይነት ሰዎች በጣም ብዙ ናቸውና በቃ ይሄ ትክክለኛ ምሳሌ ነውና አሁን ዳጣ ይሄ ሁሉም ምን ልሁንልሽ፣ ምን ትሁኝልኝ፣ ምን ልሁንልሽ፣ ምን ትሁኛለሽ እየተባባሉ አሁን በ11ኛው ሰዓት ናታን በዚህ ደረጃ በሌላ መቀየር ነበረበት ወይ? ይሄ ለመናገር የአንዳንድ ወንዶች ባህሪ ቢሆንም ያው ግን ጥሩ አይደለም። እውነት ለመናገር በጣም የሚያስጠላ። ስለዚህ ናታ በዚህ መምጣት እጅግ በጣም ይደብራል። እንደ ናታም የምታደርጉ ሰዎች ስላላችሁ ይህ ነገር ጥሩ አይደለም። አዎ የመጀመሪያው ምን ልሁንልሽ ምን ትሆን ያለች ብላችሁ ወደ እንትን ካስገባችሁ ወደ ፍቅር መጥወድ ካስገባችሁ በኋላ መጨረሻ ደግሞ እንደዚህ በሌላ ስትተካኩ እውነት ለመናገር ያው ጥሩ አይደለም። ይሄ በጣም ይደብራል። አዎ በሌላ ለምን ትተካታለህ? አዎ እንዴ ያው ሌላ ደግሞ በቃ እኔ ሁሉ የሚያሳዝነኝ የእናቷ ነገር ነውና እሷ ይሄ ነገር እውነት ድራማ ቢሆንም እንደዚህ አይነት ሰዎች አሉ ብዙዎቹና ነገሩ እውነት እየሆነ እየታወቀ ያለ ይሄ የማስረዘም ነገር እኔ አንድ ነገር ልንገራችሁና ማንኛው ነገር የሆነ ቱሩ ቢሆን ባይሆን ወደ ገደለው ነው መግባት የምፈልገውና እንደ ስለምን ልትሉን ትችላችሁ? ስለማንኛው ነገር ይሄ ነገር የሆነ መርዘሙ ማስረዘሙ የሆነ ኸይር ያለው ነገር ሊሆን ይችላል። ግን እንደዚህ አይነት ትዕግስት ያለው ሰው ምናምን ከሆነ ጥሩ ነው። ይሄ መታገስ ዋጋ አለው የሚባለው ነገር ማለት ነው። ሁሉም ነገር ከታገሱ ያው ምንድነው ወተት ምንድነው የረጋ ወተት ቅቤ ይወጣዋል እንደሚባለው አባባል ባለሳሳትም የሆነ ነገር በዘገየ ቁጥር ጥሩ ነው። ያኔ ጥሩ እንትን ነው። አንዳንድ ደግሞ ባህሪ እንደዚህ የሚችል ባህሪ ካለው ነው እኔው ነገር ከጀመርኩ ቶሎ እንዲሆን ነው የምፈልገውና ምን የሚሆን ምን የሆነ ተነካካ ነገር ቱሩ ማለቅ አለበት ከተቻለ ማለት ነው። ስለዚህ እቺን ልጅ እናቷን ለማሳወቅ ይሄን ሁሉ ጊዜ ለምን በቃ የዚህ ደግሞ ሌላ ኃይል አለው ምናምን ሊኖረው ይችላል። ግን እኔ አላውቅም በዚህ ያክል ምንድነው መርዘሙ አግባብ ነው ብዬ አላስብም፣ እውነት ለመናገር ማለት ነውና እውነቱን እያወቃችሁ ሰዎች አላችሁ። እሷ ምናልባት አታቅም ይሄ ነገር ስላላወቀች እናንተ ይሄ ባስረዘማችሁ ቁጥር አንዳንዴ የረዘመ ነገር ጥሩ ነው የሚባለው፣ አንዳንዴ ደግሞ የሆነ የረዘመ ነገር ጥሩ አይደለም። ቶሎን ነገራቶችን መዘጋጋት የተሻለ ነው ብዬ አስባለሁ። አዎ እንደዚህ አይነት ሌላ ቶሎ ብላችሁ ብታሳውቁን። ሌላ ደግሞ የናታን ጉዳይ ያው እንደነገርኳችሁ ነው። ናታ እንደዚህ ያደርገው እንጂ ብዙዎቹ እንደዚህ የሚያደርጉ ስላሉ ይህ ነገር በፍጹም አግባብ አይደለምና ጥሩ አይደለም። አዎ አንቺ ደግሞ ዳጣን እያለች እያወቅሽ መተሽ የምትለጣጥፊው ነገር ለምንድን ነው? እንደዚህ አይነት ሴቶችም አሉ። እውነት ለመናገር ትናንትና ሆነ ቪዲዮ ያው ሲዘዋወር አይቼ ነበርና ይህ እውነት የድራማ ሆነ እንጂ ኖርማል እንደዚህ አይነት ነገሮች አሉና ሙቤ ታውቁታላችሁ። ሙባረክ ቲክቶክ ተጠቃሚ ብዙ ሰው የሚረዳ መጀመሪያ በሆነ ብሔርተኛ ልጅ ነበረ። ከኋላ ግን ጥሩ ኢትዮጵያዊ ቀኝ ቀር ሆኖ ኢትዮጵያዊት ማን በተጎዳ ኢትዮጵያዊ የሚረዳ ልጅ ሆኖ ተገኝቷል። ሙባረክ ሙሰማ የማያውቀው የለም። ሚዲያ ላይ ቲክቶክ ላይ 1 ሚሊየን ምናምን ኦልሞስት 2 ሚሊየን ሊገባ ትንሽ ያቀረው እንግዲህ በሚሊየን ፎሎወር ወይም ደግሞ ፔጃቸው በሚሊየን ያሉ ሰዎች እውነት ለመናገር ፌመሶች ናቸው፣ የሚታወቁ ናቸው። መጀመሪያ በምን የሚታወቁ በምን ዛሬ ፌመስ ሆኑ የምታዩቸው ሰዎች በአሁኑ ሰዓት በፌስቡክም ይሁን በዩቱብም ይሁን በቲክቶክ ሚሊዮን ወይም ደግሞ ሚሊዮን ተከታይ ያላቸው ሰዎች መጀመሪያቸው የሆነ ነገር ቀመመው ነው የሆነ ፌመስ የሚሆኑት ማለት ነው። ወይም ብሔር ከብሔርን አጋጭተው ወይም ሃይማኖት ባህል ዝም ብሎ
በመልካም ስራው ተነስቶ ሚሊዮን የሚሆነው የለም። በቃ መጀመሪያ ሲፈምሱ በሆነ ነገር ነው ወይ በብሔር ተደብቆ ከዛ በኋላ ያው ይታወቃሉ። አንዳንዶቹ ደግሞ ተቀይረው መጀመሪያ ብሔርተኛ ቢሆኑ ሃይማኖተኛ ቢሆኑ በዘረኝነትም ይምጡ መጀመሪያ መጡበትን እስከ መጨረሻ አይዘለቁና ብዙ እውቅና ሲያገኙ ወደ መልካም ስራ ይሰራሉ ወይም ደግሞ ይመለሳሉ። ይሄ ያው ብዙዎቹ ያየንበት ነው ማለት ነው። ዩቲዩብም ላይ ይሁን ፌስቡክም ምናምን ዝም ብሎ ይሄ በቀላሉ መፈመስ የለም። መፈመስ ስትፈልጉ የሆነ ሰው በቃ ወይም በሃይማኖቱ መርገጥ አለባችሁ ወይም በብሔሩ ወይም በቃ በሆነ ነገሩ ከዛ ፌመስ ትሆናላችሁ። ብዙ ተከታይ ሲኖራችሁ ደግሞ ሰው ይታዘባችኋል እና ይሄ ሚሊዮን ወይም ደግሞ ሚሊየን ተከታይ ይዞ ይሄ ሁሉም ፎሎወር ይዞ የሚያስተላልፈው ነገር ምንድን ነው የሚለው እንትን ከዛ እሱም ሼም ይዘዋል መሰለኝ። ብዙዎቻቸው እንደዚህ ናቸው ከፈመሱ በኋላ ወደ መልካም። ይሄ ጥሩ ነው፣ የሚደገፍ ነው እውነት ለመናገር ማለት ነው። ከመጀመሪያው ጀምሮ እስከ መጨረሻው ድረስ በብሔር እንትን ማለቱ ጥሩ አይደለም እና ወደ መልካም ስራ ሲሰሩ ይሄ የሚበረታቱ ናቸው። ስለዚህ ምን ለማለት ፈልጌ ነው በጥቅሉ ስለ ሙቤ ሚዲያ ወይም ደግሞ ስለ ሙቤ ስላችሁ ሙቤ እንትን ሙቤ አይደለም። የሙባረክ ሙሰማ መጀመሪያ ብሔርተኛ ነበረ፣ በጣም እንትን ነበረ። አሁን ግን ያው መልካም ልጅ ሆኖ ነውና እሱ ነገር የተፈጠረው ነገር ያው አንዷ መታ ልጥፍ ብላበት መጀመሪያ ካይሮ ኖር ነበረ። አንድ ልጅ ያለው አሁን ሁለተኛ አርግዛለች ሚስቱ። ስለሱ ትናንትና ብዙ እየተዋራ ነበረ፣ የተቆራረጠ ቪዲዮአችን ነው። ከኋላ ግን የመጣችው ያው የሌባ ደረቅ ልብ አድርቅ ምናምን የሚባል ነገር አለ። በእውነቱ ያው እምነታችን ይፈቅዳል። ትናንትና ብዙ አንድ ያሰማሁት ነገር ያየሁት ምንድን ነው የመጀመሪያው ሚስቱ ማሳወቅ አለበት ምናምን እሱ ካልሆነ አይሆንም የሚል ነገር አለ የተባለ ነበርና እንደሰማሁት ከሆነ እንደሚቻል ነው ማለት የመጀመሪያው ሚስት የግድ ቢያስፈቅዳት ጥሩ ነው፣ ይወደዳል ሁለቱም እንትን ግን የግድ ማስፈቀድ አለበት የሚል እንትን ያው እንትን የሰማሁት መሰለኝ እና ያለበት አይመስለኝም። ግን ከዛ በፊት ግን ምንድነው ተቸግረው አንድ ሰው ዝም ብሎ አይደለም። አሁን በዚህ ነገር ይሄ ዲቴል ልገባ ፈልጌ አይደለም እና ብዙዎቹ ሲያብራሩበት ስለነበር ነው እሷን ካላስፈቀደ አይሆንም ምናምን ምናምን ያላችሁ። ያም ሆነ ይህ መታለጥፍ ያለችበት እሱም ደግሞ አንዳንዶቹ ደግሞ ያው ታማኝነት የላቸው ሚስቱ ኢጃዛ ገብታ እስክትመጣ ድረስ ሌላ አግብቶ መጠበቁ። አሁን እንደ ናታ ነው ናታና ዳጣ አሁን ይኸው ዳጣ አስቀምጦ ሌላኛው እንትን እያለ ነውና አሁን ከዚህ ጋር ምን አገናኘው ልትሉ ትችላላችሁ። አንዳንድ ወንዶች ታማኝ ሆኑ የሚስቶቻችሁ። አሁን ነግረሃትን ብታገባ ኮንዌ እሷ አቅም የላትም አንተ ልትከለክል ማለት ነው። አንተ በቂ ከሆንክ ማስተዳደር ከቻልክ ለምን ታገባለህ ምናምን አትልህም። እውነት ለመናገር ከቻልክ መብትህ ነው፣ ይፈቀድልሃልም። ሶስቱን መድገም ትችላለህ አይደለ? ግንስ ደባብቆሽ ምናምን የድብብቆሽ ነገር ሳይሆን አንተ ከቻልክ ሁለቱም አስማምተ የዛችኛው ማሳወቀ ነው። አሁን ሁለተኛ መጣችሁ ምንድን ነው አድርገ እያዛ እስከምትመጣ ድረስ ረፍት ሄዳ እስከምትወደ ሳይጠብቅ ምን እንዳስቸኮለው ባላቅም አገባ። ከዛይስ ሌላ ቤት ወስዶ እስከ 3 ወር እስከ 4 ወር በቃ ካገባህ ነው። ካቻልክ ደግሞ ማን አግባለ ግዳጅ የለብህም። ከቻልክ ደግሞ ይችኛዋ ሚስትህ ነች፣ ሀቋን አለብህ። ሰው ቤት ሳይሆን ሰው ቤት ማንከራተት ምናምን ሳይሆን ያው ቤት ተከራይተላት በስነ ስርዓት የምትፈልገው ማሟልተ ማስቀመጥ ነው አለብህ። ያችኛዋ ስትመጣ ደግሞ ያችኛዋ እስከምትመጣ በችኛዋ ቤት አስቀመጥካት። ከዛስ ያችኛዋ ስትመጣ ደግሞ አንስተህ ሌላ ቦታ አስቀመጥካት። ይሄ ምን ይባላል? አሁን ይሄ አገባህ ነው የሚባለው? ካልቻልክ እንደዚህ ድባብቆሽ ከሆነ ማን አግባ አለ ሲጀመር ማለት ነው። አንቺ ደግሞ ከኋላ ደግሞ የምትመጡ ማለት ነው ልጅ ካለው በእርግጥ አሳውቅ ብያለሁ አለች። ግን ቢሆንም ከዛ ቤት አስወጥቶ ሌላ ቤት ሲያስቀምጥሽ ለምን ማለት ነበረብሽ? አልሄድም ማለት ነበረብሽ። ከዚህ ቤት አልወጣም አንድ ከሆነ ሌላ ቤት ተከራይታ አስቀምጠኝ ማለት ትችል ነበርና አሁን 3 ወር ምናምን ሰው ቤት ሲያስቀምጥሽ ሚዲያ ላይ ወጣሽ መጀመሪያ ነበረ። ስለዚህ አሁን ያን የ8 ዓመት ትዳርህ ከነ ልጅህን ወጣ ዛሬ ሚዲያ ላይ የጥሩ አይደለም። እውነት ለመናገር በእነዚህ አይነት ነገር ያው ሰው በታስገቡ አይደለም ሚዲያ ማንም ሰው ራሳችሁ
ብትፈቱት ችግራችሁ ሚዲያ ከመውጣት አንዴ ተፈጥሯል። ሚስትን ይቅርታ ጠይቀ ይህም በመሀል ብትፈቱት ራሳችሁ ሚዲያ ወዳ ነገር እንግዲህ ያው በረካ የለውም እንደምታየው ማለት ነው። የሚዲያ ሰው ሆናችሁ እንትናችሁ ሚዲያ የምታወጡ ሰዎች እውነት በጣም ነው የምታዛዝኑኝ። እና በሚዲያ የሚፈታ ነገር የለም፣ ለባሰ ሌላ ነገር ነው የሚፈጠረውና አሁን ናታ እባክህን ዳጣን እንደዛ እንዳታደርጋት። አሁን ምን አገኛኘው የሚልም አይጠፋም፣ አይገናኝም። ግን እንደዚህ ልጥቅ ልጥቅ የሚሉ ስላሉ ነው። ሰላማችሁ ይብዛ። ላይክ አድርጉ ባይ